ኢየሱስ ክርስቶስ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የዳዊት መዝሙር 22 ቁጥር 1 እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መልሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዜ እነሱ ያጽናኑኛል። በፊት ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴንም በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። እግዚአብሔር ቤት ለዘላለም እኖር ዘንድ ኦ እግዚኦ አይርፍ ነፍሰ ገብርከ እምኀ ሥላሴ። መዝሙረ ዳዊት መዝሙር 26 በቅንፍ 27 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው፣ የሚያስደነግጠኝስ ማን ነው? ክፉዎች አስጨናቆቼ ጠላቶቼ ሥጋዬን የበሉ ዘንድ በቀረቡ ጊዜ እነሱም ተሰናክለው ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እሱንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑም መሸሸጊያ ሸሽጎኛልና። በዓለት ላይ ከፍ ከፍ አድርጎኛልና፣ እነሆ ውኃውን በዙሪያዬ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መሠዋዕት እሰዋለሁ፣ ለእግዚአብሔር እቀኛለሁ እዘምርለታለሁም። አቤቱ ወደ አንተ የጮኽኩትን ቃሌን ስማኝ፣ ማረኝ፣ አድምጠኝ። አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተ አለን፣ ፊትህን ከእኔ አትሰውር። ተቆጥተህ ከባሪያ ፈቀቅ አትበል። ረዳቱ ነኝ አትጣለኝም። የመድኃኒቴ አምላክ ሆይ አትተወኝ፣ አባትና እናቴ ትተውኛልና። እግዚአብሔር ግን ተቀበለኝ፣ አቤቱ መንገድን አስተምረኝ። ስለ ጠላቶቼ በቀናች መንገድ ማረኝ። የሐሰት ምስክረኞች ዓመፀኞች ተነስተውብኛልና። ለጠላቶቼ ፍቃድ አትስጥ። የእግዚአብሔርን ቸርነት በሕያው ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ይጽና። እግዚአብሔርን ተስፋ አድርግ። ኦ እግዚአብሔር ዕረፍ ነፍሰ ገብርከ እምኀ ሥላሴ። መዝሙር 29 አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኘህብኝምና ከፍ ከፍ አደርግሃለሁ። አቤቱ አምላኬ ወደ አንተ ጮኽሁ፣ ምሕረትም አደረግክልኝ። አቤቱ ነፍሴን ከሲኦል አወጣት፣ ወደ ጉድጓድም እንዳልወርድ አዳንከኝ። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናውም መታሰቢያ አመስግኑ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ልቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እኔም በደስታዬ ለዘላለም አልታወክም አልሁ። አቤቱ በፈቃድህ ለሕይወቴ ኃይልን ሰጠሃት። ፊትህን መለስ፣ እኔም ደነገጥኩ። አቤቱ ወደ አንተ ጠራሁ፣ ወደ አምላኬም ለመንሁ። ወደ ጥፋት ብወርድ በደሜ ምን ጥቅም አለ? አፈር ያመሰግንሃልን? እውነትህንም ይናገራልን? እግዚአብሔር ስማ ማረኝም፣ እግዚአብሔር ሰማ ማረኝም። እግዚአብሔር ረዳቴ ሆነኝ፣ ክብሬ ትዘምርልህ ዘንድ ዝምም እንዳትል። ልቅሶዬን ለደስታ ለወጥህልኝ፣ ማቄን ቀደድክ፣ ደስታንም አስታጠቅከኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ። ኦ እግዚኦ አይረፍ ነፍሰ ገብርከ እምኀ ሥላሴ። አምላከ ዳዊት፣ አምላከ ነቢያት፣ አምላከ ሶሎሞን፣ የቅዱሳን አምላክ እግዚአብሔር አምላካችን ሆይ ጸሎታችንን ተቀብለህ አስተብቆታችንን ተቀብለህ የልጅህን የአገልጋይህን የእምኀ ሥላሴን ነፍስ በክብር ተቀብለህ ረፍተ ነፍስን አድልልን። የማያልፈውን መንግሥትህን አውርስልን። ለቤተሰቡ መጽናናትን እንድትሰጥልን በእናታችን በቅድስተ ቅዱሳን ድንግል ማርያም ስም ቅዱስ ስምህን እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከሁሉ ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣
ምስጋና ለዘላለሙ አሜን። እመቤታችን ቅድስት ቅዱሳን ድንግል ማርያም ወላዲተ እግዚአብሔር ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። ሰላም ለኪ ዘመሰገን ነው ለኪ ማርያም እምነን አስተበቋኪ ማርያም አዊተ ማጸነው ይበንታና አምቂ ወያቄ ማወቂ ማይወራ ነው የሆነ ባርኪ አምላኪ ወንዳኔ ማርያም አማራመቶ ነው ያሰውጾ መገረሊ ታይላይ ያቶ ሰሞሳሉን ያቶ ለተለን ከረቦ ለመራቶ ፈኖ ምራቆ ነው ወደ እስራኤል ቆሎ ተሳሎ በነበረ ለተቀዳሚ ሰንበት ንጽሕቶ ብረክቶ ታቀፈቶ ለእግዚአብሔር ዘይጸሩ ወይ ብሉሳ ሰማይ ጸሎታ ለማርያም ስለታ ያድነን እማተ ወልዳ ጸሎታ ለማርያም ስለታ ለርሰሊቀ ጳጳስን አባ ማትያስ ሲቀበው እማተ ወልዳ ጸሎታ ለመታ ለሊቀ ጳጳስን አባ ፋኑኤል ቀበ ጸሎታ ለመታ ለመምህራኒነ አክሊለ ሰማዕት ኪዳነ ማርያም ይቀበው እማተ ወልዳ ጸሎታ ለማርያም ለመታ ለመካነ ደብረ ሰላም ጸሎታ ለመታ ለሀገሪትን የኢትዮጵያ ይቀባ እማተ ወልዳ ጸሎታ ለማርያም ለመታ ለነፍስ አምሃ ሥላሴ ያድኅን ነው እማተ ወልዳ ጸሎታ ለማርያም ለመታ ለአግብርታ ወላይ ማታ ይኩነን ወልታ ለነላግብርትኪ ወለአይማትኪ ለዓለመ ዓለም ከእመቤታችን ከቅድስተ ቅዱሳን ድንግል ማርያም ጣዕመ ውዳሴዋን ሀብተ ቡራኪዋን ያሳደርብን። ምልዕተ ጸጋ ምልዕተ ሳሊተ ምሕረት ምዕራገ ጸሎት ድንግል ማርያም ይቅር ባይ ከሆነ ልጇ ታማልደን በቃል ኪዳኗ ትጠብቀን። አቤቱ አምላካችን ሆይ ጸሎታችንን ተቀበልልን፣ በይቅርታ በምሕረት ተመልከተን። ኃጢአታችን በደላችን ሁሉ ይቅር በለን። በዛሬው ዕለት ወደ አንተ የጠራውን ልጅህን አምሃ ሥላሴን ነፍሱን በክብር ተቀብለ ረፍተ ነፍስን አድልልን። የማያልፈውን መንግሥትን አወርስልን። ለቤተሰቡ መጽናናት እንድሰጥልን ቅዱስ ስምን እንዲህ እያልን እንጠራለን።
እግዚኦ አይርግ ለገብረከ
ነፍሰ ገብሯማ ሥላሴ ሀገረ ሕይወት መንግሥተ ሰማያት እንዲያወርስልን አቡነ ዘበሰማያት ቅዱስ ያው ዘይመው ዘተንሳ ሙታነ መሳልስት ተሐርገ ስብሐት ሰማያት ወነበረ ማናው ዳግመ መጽዋት ኮነ ሙታነ ሳለን እግዚኦ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለመ ዓለም አሜን አሜን ለኩሉ ለእግዚአብሔር
እግዚኦ አድኅን ሕዝበከ ወባርክ ርስተከ ራዮሙ አለሎሙ እስከ ለዓለም ጸጋ ዘእግዚአብሔር የሃሉ ምስለ ኩልክሙ ለአምላክነ ህሊና ልብክ እስመ ለከ እግዚኦ አምላክነ መንግሥት ለመንፈስ ቅዱስ ጸጋሁ ለእግዚአብሔር የሃሉ ምስሌክሙ
መስቀሉ ይጠብቀን። ማርያም ላኪ ማረን፣ ቸርነቱን ያርቅብን፣ ምሕረቱን ይላክልን። ከእናታችን ከእመቤታችን ከቅድስት ድንግል ማርያም ረድኤትና በረከት ያሳድርብን። አምላካችን ሆይ በዛሬው ዕለት ወደ አንተ የጠራውን የልጅህን አገልጋይህን የአምሃ ሥላሴን ነፍስ ረፍተ ነፍስን አድልልን፣ የማያልፈውን መንግሥትን አወርስልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ቅዱሳን ማርያም ሆይ መልአኩ ገብርኤል ሰላምታ እልልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝልን ኃጢአታችንን የሚያስተሰርይ ለዘላለሙ Yeah.
ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ቅዱስ ዘዜነ ማቴዎስ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ወንጌላዊው ቅዱስ ማቴዎስ እንደጻፈው ምዕራፍ 25 ከቁጥር 21 በዚያን ጊዜ የመንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ተቀበሉ ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎችም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡበት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩቱ ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ሰማይ ወምድር ያለፈ ቃሌ ሰይ ያለፈ ምናበ ክርስቲያን አሐቲ ቅድስት ጉባኤ
የማይታየው በፈጠረ በአንዱ አምላክ በእግዚአብሔር እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ አይደለ የተወለደ፣ በመለኮቱ ከአብ ጋር የሚተካከል ሁሉ እርሱ የሆነ ያለ እርሱ ምንም ምን ያለ የለም። በሰማይም ያለ በምድርም ያለ ስለኛ ስለ ሰው ስለ መዳናችን ከሰማይ ወረደ። ከመንፈስ ቅዱስ ጋር የተነሳ ከቅድስት ድንግል ማርያም ሰው ሆነ። ሰው ሆኖ በቤትና ያገለግላል። ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። ሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት ተጻፈ። በክብረ ነፍስ ማዕረገ በአባቱ ተቀመጠ። ዳግመኛ ሙታን ይገዛ ዘንድ በጌትነቱ ይመጣል። ለመንግሥቱ ፍጻሜ የለውም። ጌታ ማይለም ካረዘ በመንፈስ ቅዱስ እናምናለን። እንሰግድለት እናመሰግነው ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት ተሰብስበው በአንዲት ቅድስት ቤተ ክርስቲያን እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። የጌታችንና የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር ስላረፈ ወንድማችን አምሃ ሥላሴ ነፍስን እንለምናለን፣ ማልዳለን። በለመለመ ቦታና የረፍቷ ባለበት ነፍሱን ነጻ ያደርግ ዘንድ ትንሣኤን በሠራባት ቀን ሥጋውን ማስነሳትን ያስተባብር ዘንድ በማይታበል ተስፋ መንግሥተ ሰማያትን ያድል ዘንድ በእንተ ነፍሰ ገብሩ አምሃ ሥላሴ በእንተ ነፍሰ ገብሩ አምሃ ሥላሴ በእንተ ነፍሰ ገብሩ አምሃ ሥላሴ ዘለረፍት ስልጣን ቦቱ እግዚአብሔር አምላክነ በንተለኖ ስላረፈ ወንድማችን አምሃ ሥላሴ ነፍስን እንለምናለን፣ ማልደሃለን። በለመለመ ቦታና የረፍቷ ባለበት ነፍሱን ነጻ ታደርግ ዘንድ ትንሣኤን በሠራባት ቀን ሥጋውን ማስነሳትን ታስተባብር ዘንድ በማይታበል ተስፋ መንግሥተ ሰማያትን አድል። ስለ አገልጋዩ ወንድማችን ስለ አምሃ ሥላሴ ነፍስን እንለምናለን።
ከነፍሱ ጋር አስተባብረ ስነሳ መንግሥተ ሰማያትን አድለው ስለ አገልጋይ ወንድማችን ስለ አማ ሥላሴ በሰው ልብም ያልታሰበውን በጎ ዋጋ ሰጥተህ አንተ እግዚአብሔር ለሚወዱ እንዳዘጋጀህላቸው መጠን የሚያሳርፍና የሚያረጋጋን መንፈስ ለቤተሰቦቹ ላይ የሚያሳርፍና የሚያረጋጋን መንፈስ ለቤተሰቦቹ ላይ የሚያሳርፍና የሚያረጋጋን መንፈስ ለቤተሰቦቹ ላይ ጠባቂ የሆነ አደል በክርስቶስ በእርሱ ያለ ክብር ለአንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ወላ
አቤቱ አምላካችን ሆይ የልጅህን የአገልጋይን የአማ ሥላሴን ነፍስ በክብር ተቀብለ ዕረፍተ ነፍስን አድልልን። የማያልፈውን መንግሥትን አውርስልን። ለቤተሰቡ መጽናናት እንሰጥልን። ከእናታችን ከቅድስተ ቅዱሳን ድንግል ማርያም ረድኤት በረከት እንድታሳድርብን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስተ ቅዱሳን ቅዱስ ገብርኤል ሰላምታ ሰላም እንልሻለን። ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ያስተሰርይልን ዘንድ ለዘላለሙ አሜን። ክቡር አባታችን ሊቀ ካህናት መጠኑ ገብረ ጊዜ የቤተ ክርስቲያናችን ዋና አስተዳዳሪ፣ ክቡራን አባቶቻችን ካህናት፣ ወንድሞች ዲያቆናት፣ የአምሃ ሥላሴ ቤተሰቦች እንዲሁም እሱን ለመሸኘት የመጣችሁ ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን በሉ እንጂ እንደምን አደራችሁ? በቸርነቱ በረድኤቱ ጠብቆ እዚህ ቦታ ተሰብስበን ስሙን እንድንጠራ እንድናመሰግነው የፈቀደልን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የወንድማችንን የልጃችንን የአምሃ ሥላሴን ነፍስ ከቅዱሳን ጋር አይደምርልን። እንደ ቤተ ክርስቲያን ስርዓት አባቶቻችን ለልጃችን ለአምሃ ሥላሴ የሚገባውን ጸሎት አድርሰዋል። ቤተ ክርስቲያናችን ስንመጣ በ40 በ80 ቀናችን አመስግና የእግዚአብሔር ልጅነትን ሰጣ ትቀበለናለች። ስንሄድም ደግሞ እንደዚህ በክብር ትሸኘናለች ማለት ነው። የማያልፈውን መንግስት እንድንወርስ ወደ እግዚአብሔር መንግስት እንደምንገባ በጸሎተ ሃይማኖት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም እያልን ሁሌ የምንጸልየውን ጸሎት ዛሬ ቤተ ክርስቲያን አባቶቻችን በጸሎት ይቺ ነፍስ እንዲሁ በምድር በስብሳ አትቀርም፣ በሃይማኖት ጸንታ እግዚአብሔርን አምና ንስሐ ገብታ ቅዱስ ሥጋውን ክቡር ደሙን የተቀበለች ነፍስ ወደ መንግሥተ ሰማያት ስትገባ በክብር እንደምታርፍ እናምናለን። ያንንም ደግሞ አምላካችን ወይ ይህንን ልጅህን ተቀበለው እያሉ አባቶቻችን ጸልየዋል። አሁን ከዚህ ቀጥታ ወደ የሕይወት ታሪክ የሚያነቡልን ወደዚህ ቶሎ ቶሎ ትመጣላችሁ። ያው የቅርብ ቦታው ራቅ ያለ ስለሆነ አጠር አጠር አድርገን ቶሎ እንሸኛቸዋለን። ወደዚህ የሕይወት ታሪክ የምታነቡ እንዲሁም ሌሎችም ተናጋሪዎች ወደዚህ ጠጋ ጠጋ በሉ። ያው 3 ደቂቃ እንደምትናገሩ ተነግሮናል። ያው በዛ መሰረት እናከናውናለን። Good morning, Yikarta. I'm going to read this in English. We are here today to honor and remember the life of Caleb Nagasi Bayene, an amazing young man who left us far too soon. Caleb was born in Maryland on February 2nd, 2005, to his loving parents, Wezero Ababa Taka Tasfai and Ato Nagasi Bayene. From the moment he entered this world, Caleb became the light of his parents' lives. And as their only child, he was their whole world. Just last month, Caleb suddenly fell ill. He was in the hospital for a couple of weeks before he passed away on February 24th, 2025, at the tender age of 20. His sudden passing at such a young age has left us all in deep shock and grief. As we gather here today struggling with the heartbreak of losing such a bright light far too soon, we also come together to celebrate the incredible blessing that Caleb was to all who knew him.
Though it is difficult to understand why God called him so soon, we may find solace in the belief that our Lord must have a greater purpose for him and for his loving parents beyond what we can see. Caleb was truly brilliant, a well-rounded individual who embraced life with passion and purpose. He was involved in so many things, always eager to learn, grow, and touch the lives of those around him. He was in his second year at the University of Maryland at College Park, where he was considering a career in computer science and a path that would lead him to law school. He loved technology and the sciences, but he also loved the arts. He loved playing basketball, but he also enjoyed reading and writing. He had various interests and talents, but he also displayed a gentle, loving heart. He loved his dog Jojo, who he got in 2017 when he was 12 years old, and had until last year. He did everything with such determination. During his freshman year in college, Caleb got the chance to intern in Congress, an experience that had a very big impact on him. He was so inspired and said, "We have to get our people in Congress." And it looked like he was going there to become a voice for his community. Caleb had big dreams. His potential was limitless. It's really a great loss for all of us that we will deeply miss. Caleb was also involved in his community. He was an active member of the Orthodox Christian Club at his university and loved going to church. He even began fasting at the young age of 7. Caleb was truly a unique person, the best son parents could ask for. He had such a good heart and such a strong faith. Maybe that's why God decided to make him one of his angels. I mean, what else is there to say when someone as amazing as Caleb leaves us at 20 years old? He was wise beyond his years. He often saw the world with a perspective that surprised even adults. It surprised me. Caleb was deep. He was a thinker. He was gentle, compassionate, thoughtful, always showing respect and kindness to everyone he met. He wanted to make his parents proud, and he did every single day. Even when he was sick, he was worried about them being worried. He was a sweet, sweet soul, and his passing leaves a gaping hole in our hearts and our spirits. We pray that God brings comfort to Caleb's parents, Nagasi and Ababa, his family, his friends, and everyone who had the honor of knowing him. Caleb was a special soul, a true gift to us all, and he will live on in our hearts forever. Rest in peace, dear sweet Caleb. May God keep you close and give you eternal peace. Thank you. እንደምን አደራችሁ። ዓለም ፀሐይ እባላለሁኝ። ካሌብዬን የማውቀው የዛሬ 9 ዓመት ነው። ካሌብ አንድ ቀን ውሻ ተገዝቶለት ወደ ቤቱ ሲሄድ እኔ ደግሞ ከልጆቼ ጋር ወክ ሳደርግ አገኘሁትና እናቱን አበሻ ወዳለሁ፣ አበሻ ናት እናቴ አናግራይት አላት። ከዛ መስኮቱን ከፍታ አናገረችኝ። በደንብ የሰማኝም አልመሰለኝም ነበር። አድራሻዬን ነገርኩት። ከዛ ሐሙስ ቀን ነበር። አርብ ቅዳሜ ዕለት ጠዋት በሩን አንኳኳ። አበሻ ወዳለሁ፣ እናቴ ስልክ ይሄ ነው ደውይላት አላት። እሷ ቁርስ እየሰራችለት ነበር። ተደብቆ ነው የመጣው እና ደወልኩለት። በጣም ደነገጥኩ። አላስገባውትም። ደወልኩላት ለእናቱ ነግራት፣ እንዴ ቁርስ እየሰራውለት ነበር እኮ እንዴት አመለጠ ሄዳለሁ ሲለኝ ነበር፣ ግን እንደዚህ ይመልጠኛል ብዬ አላሰብኩም አለች። ከዛ በተከታታይ ፕሌግራውንድ ከልጆቹ ጋር ይጫወታል። በጣም የሚገርም ስብዕና ያለው ልጅ ነው። ሰው ወዳድ ነው። ሀገሩን ወዳድ ነው። ቤተክርስቲያን ወዳድ ነው። በጣም ጿሚ፣ ጸላይ፣ እንደሱ ያለም አይመስለኝ። ስነ ስርዓት ያለው እናት አባቱን የሚያከብር ሰው የሚወድ ለሰው የሚያዘን ሰው ነው። እንደዚህ ይሆናል ብዬ አስቤም አላውቅም። ታመመ። የዛሬ ሳምንት አብረን ነበር እየተሳቀ እየተጫወተ። ዛሬ እሱን ልንቀብር ነው። ምን ማለት እውነት አይመስልም። ካሌብዬ ሰው ወዳድ ነው። የማይገባው በማይሆን ሰዓት የሄደ ልጅ ነው እና አንድ ነገር ግን ትዝ ይለኛል። አንድ ጓደኛችን አባቷ ሞተና ልብስ ታሰፋለች፣ የተለያየ ልብስ ትገዛለች
እና ምን አለች እንዴ ምን ሆናችሁ ነው የሁሉ ልብስ ምን ይሰራል አልኳቸው ስላቸው በጣም ደንገጥ አልኩኝ ምክንያቱም ልብስ ነው እንጂ ሀዘን ያለባቸው አይመስልም በዛ አይ እናንተ እኮ ክርስቲያኖች ናችሁ ኦርቶዶክሶች ናችሁ ክርስቲያኖች ናችሁ ሰው ወደ አባቱ ሲሄድ በደስታ ነው የሚሸኘው አለችኝ እናንተ ግን ወዴት እንደምትሸኙት አላቅም በጣም ታመራላችሁ አለችኝ አዎ እናመራለን ግን ይበቃናል ሁላችን ንስሐ ገብተን እንደዚህ ድንገት መጠራት አለና ንስሐ ገብተን እንዘጋጅ እሱ ግን የሚጾም የሚጸልይ ሰው የሚወድ ልክ የሌለው ፍቅር ያለው ልጅ ነው ሰው መውደድ ብቻ አይደለም በጣም ስማርት ልጅ ነው ሰው የሚንከባከብ ልጅ ነው እንደሱ እውነት ይሄ ጥሪ ምንድነው እግዚአብሔር የራሱን ይሰበስባል ማለት ትክክለኛው ሰዓት ዛሬ ነው እዚህ ጋር መቆመው ስለቴ ደርሶልኝ ከሄሮድ ካሌብዬ ዳነ ብዬ ነበር የምናገረው ተሳልኩ ነበር ስለቴ ያልደረሰም ግን ይሁንና ወደ እግዚአብሔር ወደ አምላኩ ነው ሄደው ሁላችንም እንጽናና ማጣት ነው ከባድ ማጣት እንጽናና እንበርታ ነው የምለው ሁላችንንም እግዚአብሔር ያጽናን ካሌብዬ ሰላም ግባልን First, we want to extend our deepest condolences to Ababa Nagasi and the entire family. No words could ease the kind of pain that's going on with everyone here right now. But we pray that God gives us the strength to give us comfort and peace as we move through this difficult time. Some of our best childhood memories were playing at Caleb's house. We would be in the living room or in the basement or in the garage just playing, just no one watching us, just having fun, doing whatever kids do, laughing all the time, joking, roughhousing sometimes. Caleb was a very sweet, kind-hearted boy, full of energy, fun, and love. Nothing could ever replace those memories that we had together. Caleb was a very special kid. He had a certain charm and joy that lit up every room that he was in. No matter how you felt, he always made you feel happy. His laughter was unforgettable, and his kindness left a lasting impact on everyone who knew him. On behalf of my brother, Alula, who couldn't be here today, he wanted me to share how deeply heartbroken he is. No matter how much time passed, he and Caleb never missed a birthday, always checking in and reminding each other of their bond. We loved him dearly and always admired his kindness, his warmth, and the way he made everyone around him feel special. While we may not understand why God called Caleb home so soon, we take comfort in knowing that he is now in his loving embrace, at peace and free from pain. We pray that God surrounds this family with his love and gives them the strength to carry on. The love Caleb shared and the joy he brought into our lives will always remain in our hearts. May his soul rest in eternal peace. We love you, Caleb. Hello. Okay. Dear Caleb, I never thought the day would come when I would have to stand here and say goodbye to you. When I came to this country, everything felt overwhelming. I could barely speak English, struggled to connect with others, and often felt like an outsider. When my parents dropped me off that day, I had no idea how much my life was about to change. I remember how me, you, and Carrot used to ride bikes, play video games, and watch movies together, in which at the time, it felt like fun. But looking back, those moments meant so much more. They helped me learn English, adjust to a new life, and feel like I belonged. Those weren't just games or movies. They were a bridge to a new world. And you were right there beside me through it all. That's something I'll never forget. Even on the worst days, when nothing seems to go right, you had a way of making everything feel okay. If I could talk one more time, I would tell you how much you meant to me and how deeply I'll miss you.
I'll thank you for every moment, for every laugh, and for always being there when I needed you the most. No matter where life takes me, a part of you will always be with me, in the kindness you showed and in the bond we shared. Rest easy, Caleb. You'll never be forgotten. እሺ ያ ሁላችንም ተምረናል ከሁሉም ከተነገረው ነገር እንግዲህ በዚህ በ20 ዓመቱ ግን እግዚአብሔር እንዴት እንደሚወድ እኔም አውቀዋለሁ በእውነት እንዲሁ ቤተክርስቲያን የሚመጡ ልጆችን እናቃቸዋለን ስጋው ደሙ ሲቀበል የምናቀው ልጅ ነው እንግዲህ ከክርስቶስ ጋራ የኖረ ነው የሄደውም ደግሞ እሱ ጋር ነው ስለዚህ ቤተሰቡ በተለይ በጣም መጽናናት አለባችሁ የጻድቁ የቅዱስ ኢዮብን ማሰብ ያስፈልጋል 10 ልጆቹን በአንዴ ነው ያጣው የመጨረሻው ቃሉ ግን እግዚአብሔር ሰጠ እግዚአብሔር ነሳ የእግዚአብሔር ስም የተመሰገነ ይሁን ልንል ይገባናል እግዚአብሔር አሁንም መጽናናቱን ያድላችሁ ከዚህ ቀጥታ ወደ ህይወት የሚሆነውን አጽናኙን ቃል እግዚአብሔር መምህራችን መላከ ሕይወት ያሬድ ለተወሰነች ደቂቃ ያስተምሩናል ወደሳቸው ክቡር አባታችን ሊቀ ካህናት መጠኑ ገብረ ጊዜ የደብራችን አስተዳዳሪ ክቡራን አይንተ እግዚአብሔር ካህናት የአማሃ ሥላሴ ቤተሰቦች እንደምን አደራችሁ እንደምን አረፈዳችሁ እግዚአብሔር ይመስገን ለክፉም ለደጉም እግዚአብሔር ይመስገን ማለትን መልመድ ትልቁ ነው ያለን ሰዓት ደቂቃ ትንሽ ስለሆነች እንደው ትንሽ ልባችሁ ላይ የምትቀመጥ ልታጽናናችሁ የምትችል እግዚአብሔር አምላክ በልባችሁ ላይ አስቀምጦ ሐዘናችሁን እንዲያስረሳ ለማድረግ ትንሽ ቃል ለመናገር ነው የዮሐንስ ወንጌል ምዕራፍ 10 ላይ ምዕራፍ 11 ላይ እነ ማርታን እና አልዓዛርን ቤተሰብ እናያለን እነዚህ ቤተሰቦች የእግዚአብሔር ቤተሰቦች ተብለው ይጠራሉ በተለይ አልዓዛር ወንድማቸው የኢየሱስ ወዳጅ ተብሎ ይጠራል እንግዲህ ሞት እንደምታውቁት በማንኛውም ዘንድ አለ በቅዱሳኑም ዘንድ አለ በሁሉም ዘንድ ሞት የሌለበት የለም ያልሞቱት እነ ኤልያስ የተባሉት እንኳን ተመልሰው ከሞት ጋራ ተገናኝተው ተመልሰው እንደገና ይነሳሉ ሞትን ማንም ሰው አይለምደው ሁሌ አዲስ ነው ነገም አዲስ ነው ሞት መረር የሚለው እንዳሁኑ በወጣትነት ሲሆን በተለይ ለወላጅ ይከብዳል ለወለደ ላሳደገ ይከብዳል እውነት ነው ግን ቢሆንም ማን ይመስገን እግዚአብሔር ይመስገን ስለዚህ የኢየሱስ ክርስቶስ ወዳጆች የተባሉት እና የአልዓዛር ቤተሰቦች ወንድማቸው አልዓዛር በሞተ ጊዜ ሳይሞት ጸልየዋል ሳይሞት መልእክት ልከውበታል ግን ከሞት ማምለጥ አልቻለም ሞተባቸው ወንድማቸው ያላሰቡት ነው ሰው ሞት ታስቦ አይመጣም ማንም ሰው ሞታለው የሚል አይኖርም ዛሬ ሞታለው የሚል ሐሳብ ቢኖረን ማንም ሰው ከቤቱ አይንቀሳቀስም በችም ማረግ የሚገባውን ነገር ያደርጋል መቼ እንደሚመጣ እናውቅ ሞት እና አልዓዛርን ቀበሩት ከአካባቢ ያሉት የቢታንያ ነዋሪዎች በሙሉ ተሰብስበው እነ ማርታን እና እነ ማርያምን አጽናንተው በአራተኛው ቀን ሞተ ተቀበረ 4 ቀን ሆነው ከተባለ በኋላ ኢየሱስ ክርስቶስ መጣ አሁንም ወደ እናንተ ቤት ኢየሱስ ክርስቶስ ይምጣላችሁ አሜን ለሚል ይመጣል መድኃኔዓለም ምክንያቱም ለምንድነው የመጣው ወዳጅ ስለሆነ ነው አያችሁ ወዳጅ ሁኑ የማንኛውም ባለስልጣን ወዳጅ ከመሆን የማን ወዳጅ መሆን ይሻላል የኢየሱስ ክርስቶስ ወዳጅ መሆን ይሻላል ወደሚያዋጣው ነው መጠጋት መሸሸግ ወደሚችለው ነው መጠጋት ወዳጃቸው ስለሆነ መጣ በአራተኛው ቀን ሲመጣ
በራፍ ላይ ሁለቱም ማርያምም ማርታም እግሩ ላይ ተደፍተው ለምን ዘገየህብን አሉት። እናንተም እንደዚህ ብላችሁት ነበር አይደል? በታመመ ጊዜ ልጃችሁን እባክህን አድንልን ብላችሁት አልነበር? እንደነ ማርታ እንደ ማርያም እባክህን ፈውስልን ብላችሁ አልነበረ? ቅድም እህታችን እንዳለችው ግን ዝም አለ አይደል? ለምንድን ነው ዝም ያለው? ለምንድን ነው ዝም ብሎ እስከምንሸኘው ድረስ ጥቁር እስከምንለብስ ድረስ እግዚአብሔር ዝም የሚለው? ለምንድን ነው ዝም የሚለው? አንዳንድ ጊዜ መከራ ሲደርስብን የነ ማርያምና የነ ማርታን ጥያቄ ሳይሰማ ቀርቶ ይመስላችኋል? እናንተን ሳይወዳችሁ ቀርቶ ነው? ጸሎታችሁን ልመናችሁን ያልሰማው እግዚአብሔር ስለማይወድሽ ነው? አይደለም እኮ። መጨረሻውን ብትሰሙት እስከ መጨረሻው ብናደምጠው እግዚአብሔርን ዝም ያለበትን ምክንያት አዎ ቅሬታዬን አንስቻለሁ እንል ነበር። ማርያምና ማርታ ለምን ዘገየህብን ስንጠራ ሳይሞት በፊት ነበር እንጂ ለምን አሁን ትመጣለህ አሉት። መቃብሩን አሳዩኝ አላቸው። ምን ይሰራልሃል? ምን ይሰራል? አሁን እኮ ይሸታል እኮ። አሁን እኮ ከሰውነት ያ ስጋው እኮ በስብሷል። ስለዚህ ምን ይሰራልሃል አሉት። መቃብሩን አሳይኝ፣ ከዚህ የበለጠ ታያለሽ አላት። መቃብሩን ለማሳየት ፊት ሄደች። እህቶቹ ያለቀሱ ሲሄዱ አንድ እውነት እንገራችሁ። እነሱ ያለቀሱ ኢየሱስ ክርስቶስን ሲመሩት የማያምኑት ፈሪሳውያንና ሰዶቃውያን ተከትለውት ነበረ ይላል። ለምንድን ነው የተከተሉት? አይ ወዳጅ ስለሆነ መቃብሩ ላይ ሄዶ ሊያለቅስለት ነው ብለው ነው። አያችሁ፣ እኛ የምናስበው እንደዛ ነው። ፈሪሳውያን እንደሚያስቡት ሰዶቃውያን እንደሚያስቡት አይደለም። ፈሪሳውያን ትንሣኤ ሙታንን ያምናሉ፣ ሰዶቃውያን ደግሞ ትንሣኤ ሙታንን አያምኑ። ግን ተከትለውታል። ሊያዩ ሄደዋል። ወደ መቃብር ሲሄዱ እነሱ ያሰቡት ነገር አልነበረም። ማርያም እንዲህ አለች፣ ጌታ ሆይ ይኸው የወንድሜ መቃብር አየኸው? ተመለከትከው አለችው። ከሌሎች ሁሉ መቃብር የወንድሜ መቃብር ይበልጣል አለች። ለምን እንደሆነ ታውቃላችሁ? ትልቅ ድንጋይ ያስቀምጠውበታል በአልዓዛር መቃብር ላይ። ለምንድን ያስቀመጡት መሰላችሁ? ያ የኢየሱስ ክርስቶስ ወዳጅ ስለሆነ ይነሳል፣ ከሞት ይነሳል ብለው እኮ ነው። እንዳይነሳ እኮ ነው። ብዙዎቻችንን የቀበሩን ብዙ ሰዎች የሉም? ሕይወታችንን የቀበሩ አንገታችንን ያስደፉ እንዳንነሳ አድርገው የቀበሩን ሰዎች እኮ አሉ አይደል? ወዳጆች፣ የፈሪሳውያን ወዳጆች። ክርስቶስ ባይደርስልን፣ ጌታ ባይደርስልን እኮ እስካሁን አንደርስም ነበረ። እንደነሱ እንደ ጥላት ፉከራ አያችሁ፣ የእግዚአብሔር እንደ ሰይጣን ፉከራ እኔና እናንተ እኮ እዚህ አንቆምም ነበረ፣ ለቤተ መቅደሱ አንቆምም ነበረ። ስለዚህ ይሄው የወንድሜ መቃብር ከሌሎች ሁሉ፣ አዎ እውነት ነው፣ ከሌላው መከራ የኔ መከራ ይበልጣል እንላለን። ከሌላው ቁስል የኔ ቁስል፣ ከሌላው ሐዘን የኔ ሐዘን ይበልጣል እንላለን። አሁን ብትጠየቁ አሁን ቤተሰቦች ሌሎቹ ቢሞቱ እኮ እድሜያቸው ከፍ ብሎ ነው፣ አርጅቶ ነው፣ እናት ሆነው ነው እድሜያቸው። የኔ ልጅ እኮ የኔ ወንድም እኮ እንላለን። የሁሉም ቁስል በራሱ ሲታይ ከሁሉ ይበልጣል። ማርታም ማርያምም እውነት ነው፣ እነሱ ቁስላቸው ወንድማቸው መለየቱ ነው። አያችሁ። ኢየሱስ ክርስቶስ ግን የመለሰላቸው መልስ የለም። ይልቅስ መቃብሩን ያስቀመጡትን እነዛን ፈሪሳውያን የገነዙትን ሰዎች ጥሩልኝ አለና ድንጋዩን አንሱት አላቸው። የሐዘን ድንጋይ መድኃኔዓለም ከቤታችሁ ያንሳላችሁ። አሁናው በሉ አንሱት አላቸው። አነሱት። አልዓዛር ተነሳ፣ ውጣ ከመቃብር ብሎ ጮኸ። ፈሪሳውያን ሰዱቃውያን ይጠብቁ የነበሩት እንደዚህ አልነበረም። ውጣ ሲል እነሱ አልዓዛር ይወጣል ከመቃብር መግነዙን ፈቶ ይወጣል ብለው ያልጠበቁት እስከነ መግነዙ እንደተበተቡት አፈሩን እየፈነቃቀለ አልዓዛር ተነሳ። አያችሁ፣ ኢየሱስ ክርስቶስ የቆየው 4 ቀን የቆየው ለዚህ ነበረ። የዘገየው ለዚህ ነበረ። አያችሁ፣
ስለዚህ ለእኔና ለእናንተ የሚያስተምረን ምንድነው? እግዚአብሔር በመከራም ጊዜ ቢዘገይ በችግር ጊዜም ቢዘገይ እግዚአብሔር ለበጎ ነው እንድትሉ ነውና አልዓዛርን ከመቃብር አንስቶ ማርያምና ማርታን አጽናንቶ ሰዶቃውያንና ፈሪሳውያንን አሳምኖ አያችሁ ትንሣኤ ሙታን የሉም የሚሉትን ሰዶቃውያንን አሳምኖ እንዴት ሙታን እንደሚነሱ አሳምኖ ፈሪሳውያንን አሳምኖ አጽናንቶና አልዓዛርን ፍላጎታቸው ሳይሆን የክርስቶስ ፍላጎት ተፈጽሞ ሕዝቡን ሁሉ አስደስቷል፣ ሐዘንተኞችን አስደስቷል። የሐዘን ዳርቻ ያድርግላችሁ። እውነት ነው። እኛም ስናየው በ20 ዓመት መጠራት ይከብዳል። ተምሮ ዲግሪ ይዞ ማስትሬት ይዞ ዶክተር ሆኖ ሀገር ይጠቅማል እኔን ይጦራል ያለ ቤተሰብ በዚህ ዕድሜ መሄድ ይከብዳል። ቢሆንም ማን ያጽናናል? ማን ያበረታል? አይዟችሁ እግዚአብሔር ከእናንተ ጋር ይሁን፣ ልባችሁን ያጽናና። በእነ አልዓዛር ቤት የተገኘው መድኃኔዓለም በእናንተ ቤት ይግባ። ይቆየን። እግዚአብሔር ከሁላችን ጋር ይሁን። በመምህራችን ላይ አድሮ ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እኛም በሰማነው ቃል 30፣ 60፣ 100 የሚያማረ ፍሬ እንድናፈራ እግዚአብሔር አምላካችን ይርዳን። ቅድም እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ብሏል ቅዱስ ኢዮብ። እሱን ቃል እንድንይዝ፣ ሁለተኛ ደግሞ ዳዊት አባታችን ቅዱስ ዳዊትም እንዲሁ ልጁ በሞተበት ጊዜ ምንድነው ያለው? እኔ ወደ እሱ ሄዳለሁ እንጂ እሱ ወደ እኔ ከዚህ በኋላ አይመጣም። ስለዚህ አማሃ ሥላሴ ከዚህ በኋላ ወደ እኛ አይመጣም፣ እኛ ወደ እሱ እንሄዳለን። ልክ አማሃ ሥላሴ እንደሚያደርገው ንስሐ መግባት፣ ወደ ቅዱስ ሥጋ ወደ ክቡር ደሙ መቅረብ፣ ወደ ቤተ ክርስቲያን መቅረብ ለሁላችንም ይገባል። የቤተ ክርስቲያንም ትምህርት መልእክቷ ያ ነው። በዮሐንስ ወንጌልም እንደተጻፈው ሙታን የእግዚአብሔርን ድምፅ የሚሰሙበት ቀን ይመጣል፣ ይኸው ነው ይላል። ዛሬ ሁላችንም ያው ሟቾቹ የሕይወትን ቃል የሰማንበት ነውና ሁላችንም ንስሐ ገብተን እንድንፈወስ ሁላችንም ወደ መንግስቱ እንድንጠራ እግዚአብሔር አምላክ ቅዱስ ፈቃድ ይሆንልን። የቀበሩን ቦታ አድራሻ ነግራችሁና በጸሎት ይፈጸማል የዛሬው ስርዓት ማለት ነው። እዚህ ያለውን ሜሪላንድ ናሽናል ሜሞሪ ፓርክ 13300 ባልቲሞር አቬኑ ሎረል ሜሪላንድ፣ ዚፕ ኮዱ 20707 ነው። ከዛ በኋላ ጸበል ጸዲቅ አዘጋጅተዋል ቤተሰቡ 1 ፒኤም ላይ 1121 ዩኒቨርሲቲ ብሉቫርድ ዌስት ሲልቨር ስፕሪንግ ሜሪላንድ 20902 ነው። ካርዱ ላይ ያለላችሁ በዛ አድራሻ እንድትሄዱ ነው። ወደ ክቡር አባታችን ጸሎት፣ ወደ መጨረሻው ጸሎት በጸሎት እንነሳ። ሁላችን የሰማነውን በልቦናችን ያሳድርብን። መምህራችንን መልአከ ሕይወትንም ቃለ ሕይወት ያሰማልን። የማያልፈውን መንግስቱን ያወርስልን። ለቤተሰብ መጽናናትን ይስጥልን። ኦ እግዚኦ አይርፍ ለነፍሰ ገብርከ አማሃ ሥላሴ ሀገረ ሕይወትን መንግስተ ሰማያትን ያወርስልን። የማያልፈውን መንግስቱን ያወርስልን። ከደጋጎቹ ከአባቶቻችን ከነ አብርሃም ከነ ይስሐቅ ከነ ያዕቆብ አጠገብ ያሳርፍልን። ለቤተሰቡም መጽናናትን ይስጥልን። የእናታችን የእመቤታችን ቅድስት ድንግል ማርያም አማላጅነትና ቃል ኪዳን እንዳይለየን ቅዱስ ስሙን እንዲህ እያልን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሠራይ ኃጢአተ ወደምሳሴ አበሳ ዘወሃቦሙ ስልጣነ ለአበዊነ ሐዋርያት በዛይመረ መንፈስ ቅዱስ ከማሁ ይስረይለክሙ ኃጢአተክሙ ዘገበርክሙ እምንእስክሙ እስከ ጊዜ አበው ካህናት ወአኀው ዲያቆናት አግብር ሷማት በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረሴነ ይረሴክሙ ከመ ንኩን ድሉዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ።
ኦቶ ካፌ ንሳው ሰራይ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአት የኃጢአት ሁሉ ሕዝብ ከማሰራ ኃጢአት እግዚአብሔር ይፍታ። ነፍስ ይማረልን። ማርያም ሐዘነ ልቦና ታቀልል ማርያም ሐዘነ ልቦና ታቀልል ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታቀልል ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታቀልል ማርያም የልብን ሐዘን ታቀላለች ማርያም የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ቀልል የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች ማርያም ሐዘነ ልቦና ታቀልል ማርያም ሐዘነ ልቦና ታቀልል ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታቀልል ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታቀልል ማርያም የልብን ሐዘን ታቀላለች ማርያም የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን